ጦርነቱም ሊጀመር ነው፣ ነዳጅም ሊጠፋ ነው እየተባለ ነው ያለው። ዶናልድ ትራምፕ ኢራን ላይ ስለሚወስዱት የእግረኛ ሰራዊት ሁሉ ያካተተ እርምጃ በዛሬው ዕለት ውሳኔ እንደሚወስኑ እየታወቀ ነው ያለው። በተለይ የሆርሙዝ ሰርጥን ለማስከፈት ዲፕሎማሲ አካሄዶች ያልሰሩ መሆኑን ተከትሎ እንዲሁም ደግሞ ዶናልድ ትራምፕ የቻይና ሂዶ እንደነበረ ታውቃላችሁና ቻይና ኢራን ሆርሙዝ ሰርጥን እንድትከፍት ጫና እንድታደርግላት ይጠይቃሉ ተብሎ ነበር። እንዲሁም ደግሞ እዛ እያሉ እንግዲህ ከስምምነት ላይ ተደርሷል። ሆርሙዝ ሰርጥ መከፈት እንዳለበት ከቻይና ጋር ስምምነት ላይ ተደርሷል ተብሎ የነበረ ቢሆንም ግን ቻይና አሁንም ኢራን በሆርሙዝ ሰርጥ ላይ ያላትን ሉዓላዊነት እንደምታከብርና ያንን አቋሟን እንደማትቀይር መነገሩን ተከትሎ ዶናልድ ትራምፕ በትናንትናው ዕለት ቻይናን እንደዚህ ብዬ አልጠየቅኩም፣ አልለመንኩም፣ ምክንያቱም ራሴ ሃንድል አድርገዋለሁ የሆርሙዝን ነገር ብለው ነበረ። በዛሬው ዕለት ደግሞ ሆርሙዝን ለማስከፈት የሚወስዱትን ሚሊተሪ እርምጃ ላይ ውሳኔ ይወስናሉ ዛሬ ተብሏል። ይህ ውሳኔያቸው እንግዲህ በሁለት መንገድ ነው እየተተረጎመ ያለው። አንደኛው በጣም ሪስኩ ትንሽ ሆኖ ሪዋርዲንጉ ግን ምንድነው የምታገኘው ሪዋርድ ግን ያነሰ፣ ሪስኩም ትንሽ ሪዋርዱም ያነሰ። ሁለተኛው ደግሞ ሪስኩም ብዙ ሪዋርዱም የበዛ ነው እየተባለ ያለው። የመጀመሪያው ሪስኩም ትንሽ ሪዋርዱም ትንሽ የተባለው እጅግ በጣም ፈጣን የሆነና በጣም ብዙ ቁጥር ያለው የአየር ጥቃት በመፈጸም ኢራን ላይ መልሶ ወደ ኋላ መውጣት የሚለው ነው። ያው እንደምታውቁት የሚድልስ ሀገራትን ማግዶ መውጣት ማለት ነው። ምንም አይነት ያን ያህል ሪስክ ላይኖረው ይችላል። የካዡዋሊቲ ዋይዝ ኦር የሰራዊት ሞት ዋይዝ ብዙም ሪስክ ላይኖረው ይችላል፣ ግን ያን ያህል ሪዋርዲንግ አይደለም። ምክንያቱም ኢራን ይህንን ሰስቴን አድርጋ አሁንም ጥቃቷን ልትቀጥል ትችላለች። ሆርሙዝ እንደዘጋች ልትቆይ ትችላለች። ስለዚህ ያን ያህል እንትን አይደለም፣ ሪዋርድ አይኖረውም። ሁለተኛውና ግን በጣም አደገኛው እየተባለ ያለው ምንድነው የእግረኛ ሰራዊትን ሁሉ ያካተተ እርምጃ በመውሰድ የኢራንን ኮስት ላይኖች ወር ባህር ዳርቻዎች እና እንዲሁም አንዳንድ ደሴቶችን በእግረኛ ሰራዊት ሁሉ መቆጣጠርና ያንን አካባቢ ከኢራን ሰራዊት ማራቅ የሚል ነው። የሆርሙዝን አካባቢ ማለት ነው። ይህ እንግዲህ እንደምታውቁት በጣም ከፍተኛ የሆነ ካዡዋሊቲ ይኖረዋል። ከፍተኛ የሆነ የአሜሪካ ሰራዊት አባላትን ለሞት የሚያጋልጥና ከፍተኛ አደጋ ያለው ነው። ነገር ግን ከተሳካ ግን ሪዋርዲንግ ነው። ሆርሙዝ አካባቢን መቆጣጠር በሚሊተሪ ሆርሙዝን ማኔጅ ለማድረግ ሪዋርዲንግ ነው እየተባለ ያለው። ለማንኛውም ግን ሁለቱንም እርምጃዎች ለመውሰድና በጦር እርምጃ እንግዲህ ኢራንን ሆርሙዝ ሰርጥን እንድትከፍት ለማስገደድ የሚወስኑትን ውሳኔ በዛሬው ዕለት ይወስናሉ ተብሏል። እሳቸው ይህንን ይበሉ እንጂ በኢራን በኩል ግን ከፍተኛ የሆነ ዝግጅትና ከፍተኛ የሆነ የመሳሪያ እና የራሳቸውን የማዘጋጀት ነገራቶች በደንብ ተጧጥፎ ቀጥለዋል። ከሁለት ቀናት ከሶስት ቀናት በፊት የወጣ የኢንተለጀንስ ሪፖርት እንደሚያሳየው እንግዲህ ኢራን 70% የሚሆኗን ሚሳኤሏን እስካሁን ድረስ ሰስቴን እንዳላትና እንዲሁም ደግሞ 75% የሚሆኑትን ሚሳኤል ማስወንጨፊያ ሲስተሞቿን ስቲል እጇ ላይ እንዳሉ ነው የታወቀው። ስለዚህ በባለፈው ጦርነት ያን ያህል ጉዳት ደርሶባት እንኳን እስካሁን ድረስ 30% ብቻ ከሆነ የተነካው 70% እጇ ላይ ካለ አሁንም ከባድ ጉዳት ማድረስ የምትችል መሆኑ የሚጠበቅ ነው የሚሆነው። ለማንኛውም ግን ዶናልድ ትራምፕ ከቻይና ጋር አለመሳካቱን ተከትሎ ቻይናን አለ ምንም ራሴ ሃንድል አድርገዋለሁ ብሎ የተናገሩትን ንግግር አስከትሎ በዛሬው ዕለት የሚወስዱትን ሚሊተሪ እርምጃ ይወስናሉ ተብሏል። በአሜሪካና በእስራኤል በኩል ግን ሰራዊቱ ከፍተኛ ዝግጅት ላይ እንዲሆን ተነግሮት ከፍተኛ ዝግጅት ላይ እንዳለ ታውቋል ማለት ነው። ዶናልድ ትራምፕ ምን ይወስናሉ? አይገስ ዊልስ የአሜሪካ ባለስልጣናት ዩናይትድ አረብ ኤሚሬትስ የእግረኛ ሰራዊት ልካ የኢራንን ደሴት እንድትወር እያበረታቷት ነው አሉ። ሰው ተፍተፍ ብላችሁ ህይወታችሁን ለውጡ ብሎ ለደህና ነገር ያበረታታል። የዩናይትድ አረብ ኤሚሬትስን ለመማገድ እያበረታቷት ነው አሉ። በነገራችን ላይ እኔ ወንድማችሁ ደግሞ አበረታታችሁ ሳር ቤት አደባባይ ላይ ቴምር ሪል ስቴት አፓርትመንቶች እየሸጠ ይገኛል። ቦታው በጣም ስትራቴጂክ ቦታ ነው። ሳር ቤት አደባባይ ማለት ወደ ሜክሲኮ፣ ወደ ቄራ ቦሌ፣ ወደ መካኒሳ፣ ወደ ጦር ኃይሎች ምናምን ኤቭሪዌር መገንጠያ ያለው ስትራቴጂክ ቦታ ነው እና እዛ ቦታ ላይ እንግዲህ አፓርትመንቶች እየሸጠ ይገኛል። ሙሉ ክፍያ መክፈል የምትፈልጉ ባለ 1 መኝታ 6.3 ሚሊዮን ብር፣ ባለ 2 መኝታ 8.4 ሚሊዮን ብር እንዲሁም ደግሞ ባለ 3 መኝታ ደግሞ ከ11.4 ሚሊዮን ብር 11 ሚሊዮን 400 ሺህ ብር እየሸጡ ይገኛሉ። ሙሉ ለመክፈል የምታስቡ ቀስ ብለን እንከፍላለን የምትሉ ደግሞ 20% ከፍላችሁ የቀረውን በ3 ዓመት ፈታ ብላችሁ እንድትከፍሉ ተመቻችቶላችኋል። እዚህ ጋር በማስቀምጥላችሁ ስልክ ደውላችሁ ይህን ስትራቴጂክ ቦታ እንግዲህ እንድትይዙ ጥሪ ያቀርብላችኋለሁ። እኔ ይህን ስትራቴጂክ ቦታ እንድትይዙ ጥሪ ሳቀርብላችሁ ግን የአሜሪካ ኦፊሻሎች ይህንን እዚህ ጋር የምታዩትን ቦታ ዩናይትድ አረብ ኤሚሬትስ ሰራዊት ልካ እንድትቆጣጠር ጥሪ እያቀረቡ ነው ያሉት። ይህ ቦታ ባይ ዘ ዌይ ለኢራን በጣም ወሳኝ ከሚባሉ ደሴቶች መካከል አንደኛው ሲሆን ዩናይትድ አረብ ኤሚሬትስ ባለፈው ተደብቃ ጥቃት የፈጸመችበት አንዱ ቦታ ነው። የኢራን ኦይል ፋሲሊቲዎች ያሉበት ቦታ ነው። ይህንን በቀላሉ ኢራን እንደማትሰጥ ይታወቃል። ደም እንዲፈስ ነው የዩናይትድ አረብ ኤሚሬትስ ሰራዊት እንግዲህ ሂዶ አስቡት። ለማንኛውም ይህ ወሬ ከተሰማ በኋላ እንግዲህ የዩናይትድ አረብ ኤሚሬትስ ኦር የዩኤኢ የኒውክሌር ፋሲሊቲ በድሮን መመታቱ ታውቋል ማለት ነው። ለማንኛውም ይህንን ተከትላ ግን ዩናይትድ አረብ ኤሚሬትስ ሂዳ ሰራዊት ልካ ትወራለች የሚለው ኢትስ ክሬዚ ቢሆንም ግን ታረገዋለች አታረገው የሚለውን ግን አይገስ ዊልሲ ጋሽ አሁንም ደጅ ተጠናው ሽምግልና ተላከብኝ እያሉ ነው ያሉት። ዛሬ ኢራን ላይ ለፈጸሙ አስቤው የነበረውን ከባድ ጥቃት በሶስት ሀገራት መሪዎች ልመና ምክንያት ትቸዋለሁ ብለዋል። እነዚህ ሶስት ሀገራቶች የቀጠሩ መሪ ሼክ ተሚም ቢን ሐመድ አልታኒ፣ የኢማራቱ መሐመድ ቢን ዛይድ እና የሳውዲ መሐመድ ቢን ሰልማን አንድ ላይ ለምነውኛል፣ ሽማግሌ ሆነው ለምነውኛል፣ ስለዚህ ትቸዋለሁ ብለዋል። ነገር ግን ዶናልድ ትራምፕ እንደምታውቁት ዛቻ ከዛቱ በኋላ በተደጋጋሚ ያዛቻ
ፍሬ አላፈራ ሲል ኦሮ የተዛተበት ሰው አልፈራ ሲል መጨረሻ ላይ ቺክን አውት ያደርጋሉ። አራዝሚዋለሁ ምናምን ይላሉ። ከዚህ በፊት በነበሩት ዛቻዎቻቸው ያየናቸው ናቸው። አንድ ደግሞ አሁን ደግሞ ድርድሮች ፍሬ ያፈሩ መምጣታቸውን ተከትሎ እዚህ ትዊት ላይ ባይ ዘ ዌይ ድርድር አሁን ሲሪየስ ድርድር ላይ ነን ፍሬ ያፈራል ብለዋል በትዊታቸውና ይህ ድርድር ትናንትና ኢራን ሪፕላይ ያደረገችው መልስ ነበር፣ ለአሜሪካ ዲማንድ የሰጠችው መልስ ነበርና እዛ መልሶች ላይ የተወሰነ መቀራረብ የታየበት ነው ተብሏል። ስለዚህ ድርድሮች ፍሬ ማፍራት ምልክት እያሳዩ ሲመጡ ዶናልድ ትራምፕ ሁሌ የሚያደርጉት ነገር ምንድነው? ወደ ፉከራ መግባት ነው። አስጨንቄ ያደራደርኩ ለማለት መልክ ለመስራት እንደሚያስቡ ይገባናል በተደጋጋሚና ሁሌ የሚያደርጉት ነገር ነው። አሁንም ድርድሮች ፍሬ እያፈሩ መስለው የታዩ ሰዓት ላይ እንግዲህ ተለምኜ ትቼዋለሁ ማትደራደሩ ከሆነ ግን እመለስበታለሁ የሚል የተለመደ ዛቻቸውን ዝተዋል። ለማንኛውም ዶናልድ ትራምፕ ማለት ነው 4 ኦፕሽን ወር 3 ኦፕሽን ያላቸው ከዛ ውስጥ አንዱ ብቻ እንጂ ሌላው አሜሪካ ውስጥ ሬጂም ቼንጅ የሚያመጣ ነው። ባይ ዘ ዌይ ኢራን ውስጥ ሬጂም ቼንጅ እናመጣለን ብሎ የገቡት ዶናልድ ትራምፕ አሜሪካ ውስጥ ራሳቸው ላይ ሬጂም ቼንጅ ሊመጣባቸው ይችላል። የመጀመሪያው ኦፕሽን ዊን ዊን ሲቹዌሽን ነው። ሁለቱም ኢራንም አሜሪካም ለሁለቱም ድል በሆነ መልኩ መደራደር ነው። ይህ ለመላው ዓለምም ጸዴ ነገር ነው። ይህ ነው የመጀመሪያው ኦፕሽን። ዲአዘር ኦፕሽን ግን ያው እንደለመዱት ለምሳሌ በአየር ጥቃት መግባት ነው። ሁለተኛው ኦፕሽን በአየር ጥቃት ከገቡ ያው ኢራንም አጸፋዋን ትመልሳለች፣ የበለጠ ጦርነቱ ይቀጣጠላል። ከዛ ኢኮኖሚ የዓለም ኢኮኖሚ ይወድቃል፣ አሜሪካ ውስጥ ዋጋ ይጨምራል። ኖቬምበር ኢሌክሽን ሲመጣ የዶናልድ ትራምፕ ፓርቲ ድምፅ ያጣል ማለት ነው። ሬጂም ቼንጅ መጣ ማለት ነው። ዲአዘር ቲንግ ደግሞ ምንድነው? የእግረኛ ሰራዊት ልኮ መውረር ነው። ሁለተኛው ደግሞ የእግረኛ ሰራዊትም ከላኩ የአሜሪካ ሰራዊት ካዥዋሊቲ ይበዛበታል፣ ብዙ ሰራዊት አባላት ይጎዳሉ፣ ይሞታሉ። ያም ደግሞ ሀገር ውስጥ መልሶ ሀገር ውስጥ ችግር ይፈጥርና ኖቬምበር ኢሌክሽን ሲመጣ እንደገና ሪፐብሊካን ፓርቲ ድምፅ ያጣል። ስለዚህ ሬጂም ቼንጅ መጣ ማለት ነው። ዲአዘር ቲንግ ደግሞ ሁርሙዝን እንደዘጉ መቆየት ነው። ሁርሙዝን እንደዘጉ የሚቆዩ ከሆነ አሁንም ነዳጅ እየጨመረ ይሄዳል። አሜሪካ ውስጥ ነዳጅ እየጨመረ ይሄዳል። ግሮሰሪ የእቃዎች ዋጋ እየጨመረ ይሄዳል። ያ ደግሞ ምን ያመጣል? አሁንም ኖቬምበር ኢሌክሽን ሲመጣ ሪፐብሊካን ፓርቲ ድምፅ ያጣል፣ ዲሞክራቶች ቴክኦቨር ያደርጋሉ በብዛት ማለት ነው፣ ቴክኦቨር ያደርጋሉ። ስለዚህ ዶናልድ ትራምፕ የሚቀረውን 2 ዓመት ስልጣናቸውን ዝም ብሎ ፑፔት ነው የሚወስኑት ውሳኔ ያለ ዲሞክራቶች አፕሩቫል ስለማይፈጸምላቸው ማለት ነው። ስለዚህ ሬጂም ቼንጅ ያመጣለሁ ብለው አስበው የነበሩት ዶናልድ ትራምፕ በገዛ ሀገራቸው ሬጂም ቼንጅ የሚያመጣባቸው ኦፕሽን ነው የቀራቸው። ያ ሀፕን እንዲያደርግ ያላቸው አንድ ኦፕሽን ምንድን ነው? መደራደርና ዊን ዊን በሆነ ሶሉሽን ሁለቱም ሀገራቶች መደራደር ነው። ስለዚህ እዚህ ትዊታቸው ላይ በጣም ሲሪየስ የሆነ ድርድር ላይ ባሉት መሰረት በዚህ ሳምንት ውስጥ ተደራድረው ይጨርሳሉ የሚል ተስፋ አለ። ግን አይገስ ዊል ሲ ከጀርባ የምታዩት መስጂድ የአሜሪካ ሳንዲያጎ የምትባለው ከተማ ውስጥ ያለ ትልቁ የሚባለው ኢስላሚክ ሴንተር ኦር መስጂድ ነው። ዛሬ እንግዲህ እዚህ መስጂድ ላይ በሙስሊም ጠሎች የተነሳ ጥቃት ተፈጽሞ እንግዲህ 3 ሰዎች መገደላቸው ታውቋል። እነዚህ ገዳዮች እንግዲህ 2 ቲኔጀሮች እንደሆኑና በእስልምና ጥላቻ ተነሳስተው ይህንን ጥቃት እንደፈጸሙ ታውቋል። ይህንን ጥቃት ፈጽመው እንግዲህ ፖሊሶች ሪስፖንድ ካደረጉ በኋላ እነዚህ አጥቂዎች 2 አጥቂዎች እንግዲህ ከአካባቢው ላይ ከሸሹ በኋላ ራሳቸውን አጥፍተው መገኘታቸው ታውቋል። ከአጥቂዎቹ መካከል አንደኛው መሳሪያ ይዞ ከቤት ሲወጣ እናቱ ለፖሊስ ደውላ መሳሪያ ይዞ እንደወጣና የሚሊተሪ ልብስ ለብሶ እንደወጣ ለፖሊስ እየጠቆመች ባለችበት ሰዓት ነው ኢሚዲየትሊ ይህ ጥቃት ወዲያው እንደተፈጸመ የተነገረው። የአጥቂዎቹና የነዚህ ሰዎች ቤት እንግዲህ በጣም ቅርብ እንደነበረ የተነገረውና እናትየው ለፖሊስ ጠቁማ ባለበት ሰዓት ፖሊስ ወዲያው ሪስፖንድ ቢያደርግም ግን ሊደርስ አልቻለም። ወዲያው ነው ጥቃት ተፈጽሞ የነበረው። በዚህ ጥቃት 3 ሰዎች እንግዲህ የመስጂዱ ሰዎች 3 ሰዎች ሲገደሉ ቲኔጀሮቹ ደግሞ በኋላ ከዛ አካባቢ ከሸሹ በኋላ ሌሎች ሰዎችም ላይ ጥቃት ለማድረግ ሞክረዋል። ነገር ግን አዳይንዶ ደሬ ግን ራሳቸውን አጥፍተው ተገኝተዋል። ከዛ ውስጥ እንግዲህ 3ቱ ከተገደሉ ከተባሉት 3 ሰዎች መካከል እንግዲህ አንደኛው እዚህ ጋር የምታዩት አሚን አብደላህ ነው። አሚን አብደላህ ከሜይ 5 ላይ ኦር ከ13-14 ቀን በፊት እዚህ ጋር የምታዩትን ፖስት ኦፊሻል ፌስቡክ ፔጁ ላይ ፖስት አድርጎ ነበር እና እዛ ፖስቱ ላይ ምን ብሎ ይጠይቃል? ለሰዎች ምን ብሎ ይጠይቃል? ሰክሰስ ኦር ስኬት ማለት ምንድን ነው ብሎ ይጠይቃል። ለሌሎች ሰዎች ስኬት ማለት ገንዘብ ማግኘት ኦር ውበት ምንድን ነው ያማረ ሰው መሆን ኦር ምናምን ሊሆን ይችላል። ለእኔ ግን ስኬት ማለት አላህ ስወለድ የሰጠኝን ንጹህ ነፍስ ይዞ ወደሱ መመለስ ነው ስኬት ማለት ብሎ በአላህ ምሎ ይናገራል እዚህ ፖስቱ ላይ። ከዛ በኋላ ደግሞ መላኢኮች እንደዚህ ሲሉኝ ነው ብሎ የቁርአን አያን ያስቀምጧል። እንደምታውቁት በጣም ሳሊህ የሆኑ ሰዎች ኦር በጣም ንጹህ የሆኑ ሰዎች መጨረሻ ላይ ሲሞቱ መላኢኮች መጥተው የሚሏቸውን ነው ኦር የሚሏቸውን ኮንግራቹሌሽንስ በቁርአን ላይ የተቀመጠውን ያስቀመጠው ወላ ተኻፉ ወላ ተሕዘኑ ወአብሽሩ ቢልጀነቲ ለቲ ኩንቱም ቱዓዱን ናሕኑ አውሊያኡኩም ብሎ የሚቀጥለዋል አይደለ? እሱን ቁርአን ያስቀምጧል እና አትፍሩ እንዳታዝኑም ወአብሽሩ ቢልጀነቲ ለቲ ኩንቱም ቱዓዱን ቃል የተገባላችሁን ጀነት አብሽሩ መባልን ነው የምፈልገው። ስኬት ማለት ያ ነው ለዲኔ ሞቼ ደን ደግሞ በዛ ሁኔታ ላይ ንጹህ ነፍስ እንዲያስኩኝ መሞት ነው ለኔ ስኬት ማለት ብሎ ከፖሰተ እንግዲህ በ13 ቀን ውስጥ የሰማዕትነትን ማዕረግ አግኝቷል ማለት ነው አሚን አብደላህ።